ጸጉርሽ የራስሽ ነው ወይ? ወሳኝ ጥያቄ ነው። ማለፍ አይቻልም። ፍቅረኛ ወይም ባል አለሽ? ከሌለሽ ንገሪኝ። ባንቺ ሰበብ ታምሜ ከተኛው ቆየው። ታዲያስ የፈገግታ ሪያክት ተከታታዮች እንዴት ናችሁ? የዛሬ ፈገግታ ሪያክት እንግዳችን ሬዴት ሀብለ ነች። ከሬዴት ሀብለ ጋር መልካም ቆይታ እንዲሆንላችሁ ጋብዛችኋለሁ። ሆ ብለን መጣን ሆ ብለን ማማሉ ብለን ሆ ብለን መጣን ሆ ብለን አባባሉ ብለን አበባየውሽ ለምለም አበባየውሽ ለምለም ባልንጀሮቼ ለምለም ግቡ በተራ እንጨት ሰብሬ ለምለም ቤት እስክሰራ ለምለም እንኳን ቤትና የለኝም አጥር እደጅ አድራለሁ ኮከብ ስቆጥር። ሃይ ሰላም ሬዴት ሀብለ ነኝ። ዛሬ እዚህ የመጣሁት ወይም ፈገግታ ሪአክት ላይ እንግዳ ሆኜ የመጣሁት ከተመልካቾች በመጣ አስተያየት እንዲሁም ጥያቄ አማካኝነት ነው። ጥያቄዎቻችሁን ለመመለስ ተዘጋጅቻለሁ። አሌክስ ወይም ደግሞ የፈገግታ ሪአክት አዘጋጅ እንግዳ አድርገህ ስለጋበዝከኝ በጣም አመሰግናለሁ። በዚህ አጋጣሚ ሁላችሁም ፈገግታ ሪአክትን ሰብስክራይብ ማድረግ እንዳትረሱ። they're the best alright ወደ መጀመሪያው ጥያቄ ስንሄድ የመጀመሪያው ጥያቄ ሀብለ ማለት ምን ማለት ነው? ሀብለ ማለት ያው የአባቴ ስም ነው። ሙሉ ስሙ ሀብለ ስላሴ ነው። ትርጉሙ ደግሞ የግዕዝ ቃል ነው። ትርጉሙ ደግሞ የስላሴዎች ጌጥ ማለት ነው። ሁለተኛው ጥያቄ አሜሪካ ስንት አመት ሆነሽ? ተማሪ ነሽ ወይ? ካውንሽ ምንድነው የምትማሪው? አጠቃላይ ኑሮ በአሜሪካ እንዴት ታያዋለሽ? አሜሪካ 4 አመት ሆኖኛል። ተማሪ ነሽ ወይ? አዎ ተማሪ ነኝ። የምማረው ደግሞ ሶፍትዌር ኢንጂነሪንግ ነው። አጠቃላይ ኑሮ በአሜሪካ እንዴት ነው? ኑሮ በአሜሪካ በጣም ደስ ይላል። ነገር ግን ያው በዚህ ሰዓት በበዓል ወቅት እንግዲህ ከዘመዶቻችን ጋር ከፋሚሊዎቻችን ጋር አብረን እንዳናሳልፍ ሆነናል። እንደዚህ አይነት ነገሮች ያው ትንሽ ቢከፉ፣ ነገር ግን አሜሪካ ጥሩ ነው። ሁሉም ነገር አለ፣ ያው ደስ ይላል። ወሳኝ ጥያቄ ነው። ማለፍ አይቻልም። ፍቅረኛ ወይም ባል አለሽ? ከሌለሽ ንገሪኝ። ባንቺ ሰበብ ታምሜ ከተኛው ቆየው። ለአቅመ ትዳር አልደረስኩም። እንግዲህ የት ነው ተወልደሽ ያደግሽው? ተወልጄ ያደግኩት ሴሚሲ ነው። ሃይ ስኩል ግን ቃሊቲ ነው የተማርኩትና ያው ክሌም ማደርገው ሁለቱንም ነው። የቃሊቲ ልጅ ነኝ የሴሚሲ ልጅ ነኝ ብዬ ነው የማስበው። ብዙ ሰዎች አለባበስሽ ተጋኗል ብለው ያስባሉ። አንቺ ምን ትያለሽ? አለባበሴ እኔ እንጃ፣ ያው ለአንዳንድ ሰው ሊጋነን ይችላል፣ ለአንዳንድ ሰው ደግሞ ላይጋነን ይችላል። ግን እኔ የምወደውንና የሚቀለኝን ነው ብዙ ጊዜ የማደርገው። ለማንም ብዬ አይደለም፣ ያው ለራሴ ብዬ ነው። በመጀመሪያ በጣም ነው የምወዳት የኔ ቀበጥ። ጥያቄ ከኢትዮጵያ እንዴት ወጣሽ? ማለቴ በትምህርት ነው በውዝዋዜ? ለመጀመሪያው በጣም አመሰግናለሁ። ሁለተኛው ጥያቄ ከኢትዮጵያ እንዴት ወጣሽ ለሚለው ያው በፋሚሊ ነው የወጣሁት። ፋሚሊ እዚህ ያለኝ ያው በፋሚሊ ነው የወጣሁት፣ ግን እየተማርኩ ነው። በውዝዋዜ ምናምን አይደለም። በህይወትሽ ላንቺ ታላቅ ቦታ የምትሰጪው ለማን ነው? ያው ሰው መሰለኛ። ለሰው ከሆነ ለአባቴ ትልቅ ቦታ እሰጣለሁ። ጸጉርሽ የራስሽ ነው ወይ? አዎ ጸጉሬ የራሴ ነው። ካሜራማን ትንሽ ጠጋ ታረግልኝ በደንብ ከስር ነው እንዲታይ ማለት። yes የራሴ ጸጉር ነው። በህይወትሽ በጣም የተደሰትሽበት እና በጣም ያዘንሽበት ቀን ካለ ንገሪኝ። እግዚአብሔር ይመስገን አብዛኛውን ጊዜ ደስተኛ ነኝ። ያው በላይፍ ውስጥ ደግሞ የሚያሳዝኑና የሚያስከፉ ነገሮች ያጋጥማሉ። ነገር ግን በጣም ተማርሬ በጣም አዝኜ ምናምን ያለበት ቀን አላስታውስም። እድሜሽ ስንት ነው? እድሜ 21 ነው። ፊልም ላይ ለመስራት ሀሳብ አለሽ ወይ? ፊልም ላይ ለመስራት ሀሳብ የለኝም እውነት ለመናገር። ነገር ግን ያው ወደፊት በጣም ጥሩ ነገር ካለ እሰራለሁ ብዬ አስባለሁ። ፍቅር ይዞሽ ያውቃል? ፍቅር ይዞሽ ያውቃል? ፍቅር እኔ እንጃ አቅም ለፈገግታ ሪአክት የዩቲዩብ ቻናል እንግዳ የሆናችሁ ሰዎች ፈገግታ ሪአክትን ሰብስክራይብ በማድረግ ቤተሰብ ይሁኑ። የልብስ አለርጂክ አለብሽ ወይ? ለምንድን ነው 50% ራቁት 50% ልብስ የምትሆኚው? ቅድም ከመለስኩት ጋር ይገናኛል። ያው
ቀለል ያሉ ልብሶችን መልበስ እወዳለሁ ደስ የሚለኝን ማለት ነው ራሴ የምወደው ነው እና ደግሞ በቃ ዋና ፓርት ከተሸፈነ ተለብሷል ማለት ነው ያስባለሁ ቀጣይ ረዱዬ የኔ ውብ እጅግ በጣም ቆንጆ ነሽ መቼም እምቢ እንደማትይኝ ተስፋ አደርጋለሁ እስኪ የተመቸሽን ፍሪስታይል ዳንስ ደንሽልን በጣም አመሰግናለሁ ለመጀመሪያው ሁለተኛው ደግሞ ያው እምቢ ማለት አልፈልግም ነገር ግን እንደምታዩት የለበስኩት ሀበሻ ቀሚስ ነው ሁለተኛ ነገር ደግሞ ያው በጣም ከደነስኩ እዚህ ውሃ ውስጥ ልገባባችሁ እችላለሁ ግን ያው ሁሌ የምታወቅበትን ያው ጓራን ትንሽ ማለት ነው ልበልላችሁ ኦኬ ቀጣይ ጥያቄ ኮሮና ሲወጣ በመጀመሪያ የት መሄድ ትፈልጋለሽ በዚህ አጋጣሚ I hope you guys are staying safe ሁላችሁም ራሳችሁን እየጠበቃችሁ እንደሆነ ተስፋ አደርጋለሁ ራሳችሁን ጠብቁ በተቻላችሁ አቅም ለራሳችሁም እንዲሁም ለምትወዱት ሰዎች ብላችሁ ማለት ነው ወደ ጥያቄ ስመለስ ያው ኮሮና ከወጣ ሙሉ ለሙሉ ካለቀ ማለት ነው ወደ ኢትዮጵያ ቤት ደስ ይለኛል ወደ ኢትዮጵያ መሄድ ፈልጋለሁ ረዲት ለምንድነው የእናትሽና የአባትሽን ፎቶ የማትፖስችው እኔ እንጃ አሚን ከዚህ በፊት ፋዘርስ ዴይ ወይ ማዘርስ ዴይ ፖስት አድርጌው አውቃለሁ ግን I don't know maybe ወደፊት ፖስት አድርገዋለሁ ውዝዋዜ እንዴት ለመድሽ ውዝዋዜ እንዴት ለመድኩኝ ውዝዋዜ ለመድኩት የዛሬ 8 አመት አካባቢ or 7 አመት አካባቢ ያኖቭ የሚባል የውዝዋዜ የቲያትር የድምጽ ማሰልጠኛ ተቋም ነበረ እዛ ነው የለመድኩት በዚህ አጋጣሚ ያኖቭ ልጆች በጣም ናፍቃችሁኛል በጣም ወዳችኋለሁ በጣም አመሰግናለሁ ዛሬ እዚህ ላይ ላለሁበት ደረጃ በውዝዋዜ በኩል ዛሬ እዚህ ላይ ለደረስኩበት ትልቅ አስተዋጽኦ አድርጋችኋልና በጣም አመሰግናለሁ ሁላችሁንም ዘፈን ዝፈኝልን ድምጽሽን መስማት እንፈልጋለን ያው ሳትጠይቁኝ ዘፍኝላችኋለሁ አበባዮሽ ብዬላችኋለሁ አበባዮሽ ለምለም ባልንጀሮቼ ለምለም ግቡ በተራ አበባዮሽ ሲባል እንደውም የሚሰጠውን ነገር እጠብቃለሁ ከሁላችሁ መጀመሪያ ስላልኩላችሁ ማለት አዎ ከፊትሽ ውጪ የምትወጁ የሰውነት አካል ከፊቴ ውጪ ሁሉም ነገር እወዳለሁ ግን ያው በጣም ምረጪ ካላችሁኝ ወገቤን እወዳለሁ አንድ ቀን ትልቅ ቦታ ትደርሻለሽ በርቺ በጣም አመሰግናለሁ ትልቅ ምኞት ነው እንዲሁም ኮሜንት ነው እና በጣም አመሰግናለሁ ላይሳካ ይችላል ብለሽ አስበሽ ግን የተሳካልሽ ነገር አይሳካም ብዬ አላስብም ሲጀመር መጀመሪያ መሞከር ፈልጋለሁ ከመሞከራችሁ በፊት አይሳካም ብላችሁ ጭንቅላታችሁን አታሳምኑ መጀመሪያ ሞክሩት ከዛም በኋላ ያው ውጤቱን ታይቷላችሁ ኢደር ሊሳካም ላይሳካም ስለሚችል ማለት ነው ስለዚህ መጀመሪያ አይሳካም አትበሉ አዲስ ነገር ምን እንጠብቅ አዲስ ነገር አሁን በቅርቡ የሰራሁት 2 ሚውዚክ ቪዲዮ አለ እነሱ በቅርብ ይወጣሉ አንደኛውን ዘፈን ኮሪዮግራፊ ያደረኩት እኔ ነኝ ዳንሱን ከተለያዩ ዳንሰኞች ጋር አንደኛው ደግሞ ትግረኛ ዘፈን ነው ከብሔራዊ ቲያትር ተዋዛዎች ከነበረው ጋር ከጆኒ ጋር የሰራ ነው ትግረኛ ዘፈን አለ በቅርብ ቀን ይወጣል I hope you guys will like it ያው ኮሜንት እጠብቃለሁ ለሱ እዚህ ድረስ ፕሮግራማችንን ስለተከታተላችሁ በጣም አመሰግናለሁ የፈገግታ ሪያክት የዩቲዩብ ቻናል እንግዳ የሆናችሁ ሰዎች ፈገግታ ሪያክትን ሰብስክራይብ በማድረግ ፕሮግራማችንን እንድትከታተሉ ጋብዛለሁ መልካም ጊዜ እንኳን አደረሳችሁ መልካም በዓል ይሄንን ጥያቄዎች እንዲሁም ኮሜንቶች ለሰጣችሁኝ በጠቅላላ በጣም አመሰግናለሁ በድጋሚ ፈገግታ ሪያክት እንግዳ አድርገህ ለዚህ ጥያቄዎች መልስ እንድሰጥም ስላደረከኝ በጣም አመሰግናለሁ make sure you guys subscribe his channel like comment share everything and በጣም አመሰግናለሁ እንኳን ለአዲሱ አመት በሰላም አደረሳችሁ 2013 የሰላም የፍቅር የብልጽግና ይሁንላችሁ ለሁላችሁ መልካም አዲስ አመት አመሰግናለሁ